በዚህ ሰዓት 100% እርግጠኛ ሁኜ መናገር የምችለው አንድ ነገር ቢኖር ቀጣይ ሳምንት ከበዛ የዛሬ 2 ሳምንት ማቲያስ ፈርናንዴዝ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ሴቭ አድርገው ቢበዛ የዛሬ 2 ሳምንት ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ምክንያት አለኝ። ማንቸስተር ዩናይትድ ዛሬ እውቁ ጋዜጠኛ ፋብሪዚዮ እንደነገረን የመጀመሪያውን ቢድ ወይም ኦፈር ለክለቡ ለዌስትሃም ሰብሚት ሊያደርግ እንደሆነ ነግሮናል። ታዲያ ማንቸስተር ዩናይትድ እርግጠኛ ሳይሆን የመጀመሪያውን ኦፈር ወይም ቢድ ለዌስትሃም እንዴት ለማዘጋጀት ፈለገ? ማንቸስተር ዩናይትድ ኢኔዮሶች ከመጡ በኋላ አንድ ባህል ማዳበር ችሏል። እሱም ያ ተጫዋች ወደ ማንቸስተር ዩናይትድ መምጣት ይፈልጋል ወይ? ያ ክለብ ተጫዋቹን መሸጥ ይፈልጋል ወይ? ልክ ብራይተን ካርሎስ ባሌባን መሸጥ እንደማይፈልግ ካወቀ በኋላ ማንቸስተር ዩናይትድ ፊቱን ወደ ቤንጃሚን ሼሽኮ አድርጎ ቤንጃሚን ሼሽኮ ለማንቸስተር ዩናይትድ መጫወት ይፈልጋል ወይ? አርቢ ሌፕዚግ ቤንጃሚን ሼሽኮን መሸጥ ይፈልጋል ወይ የሚለውን ካጣራ በኋላ ነበረ ለቤንጃሚን ሼሽኮ ዝውውር ለአርቢ ሌፕዚግ የመጀመሪያውን ኦፈር ወይም ቢድ ያቀረበው። ስለዚህ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ መምጣት ይፈልጋል፣ ዌስትሃምም ሊሸጠው ፈልጓል ማለት ነው። ይህንን ግሪን ላይ ሳይ ማንቸስተር ዩናይትድ የመጀመሪያውን ቢድ ወይም ኦፈር ለክለቡ ለዌስትሃም ሊያቀርብ አይችልም። ልክ በብሪያን ኤምቤሞ ዝውውር እንዳደረገው ብሪያን ኤምቤሞ ከማንቸስተር ዩናይትድ ውጪ ለማንም ክለብ መጫወት እንደማይፈልግ ከዛ በኋላ ድርድሩ ቢረዝምም እንኳን ብሬንፎርድ መሸጡ እንደማይቀር እርግጠኛ ከሆነ በኋላ ነበር ማንቸስተር ዩናይትድ የመጀመሪያውን ኦፈር ለብሬንፎርድ ያቀረበው። ለቤንጃሚን ሼሽኮም እንደዛ፣ ለማቲያስ ኩኛም እንደዛ፣ ለሰን ላሜንስም እንደዛ። ስለዚህ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ መምጣት ይፈልጋል። ዌስትሃምም እንደሚሸጠው እርግጠኛ ሆኗል ክለባችን ማንቸስተር ዩናይትድ። ለዛም ነው ግሪን ላይት ስላየ የመጀመሪያውን ኦፈር ወይም ቢድ ለዌስትሃም ለማቅረብ ዝግጅቱን የጨረሰው። ይህንን የምነግራችሁ ዛሬ ነው። የዛሬ 2 ሳምንት ማቲያስ ፈርናንዴዝ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ በጣም የተቃረበ ይመስላል። ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ማንቸስተር ዩናይትድ በዚህ ሳምንት ለዌስትሃም ጥያቄ ሊያቀርብ እንደሚችል ነው የተዘገበው። ከዚህ በተጨማሪ እንግዲህ ፋብሪዚዮ ምንድነው ያለው? ጆርጅ ሜንዴስ ጋር ወኪሉ ጋር ሊያወራ ቀጠሮ እንደያዘ ንግግር እንደጀመረ ለዌስትሃም በዚህ ሳምንት ይላካል ተብሎ ይጠበቃል። ፕሮፖዛል አዘጋጅቷል። ኦልሬዲ ጥያቄ ያቀርባል እያለ ነው። ማርክ ጎርድ ብሪጅም ዘግቧል። ቤን ጃኮብም እንደዛው ዘግቦታል። ሁሉም ናቸው እየዘገቡ ያሉትና ብዙ ታማኝ የመረጃ ምንጮች ትዊተር ላይ ብትገቡ የአሁኑ ኤክስ የቀድሞ ትዊተር ብትገቡ እንዳለ ስለ ማቲያስ ፈርናንዴዝ ነው በዛሬው ዕለት እና በጣም የተቃረበ ይመስላል። በእርግጠኝነት ግን መናገር የሚቻለው እኔ አይ ቲንክ ይመስለኛል በቀጣይ ሳምንት ዩናይትድ ጥያቄ የሚያቀርብ ይመስለኛል። ማለት ከሰኞ በኋላ ባሉት ቀናቶች ወይ እንግዲህ ዩናይትድ የመጀመሪያ ጥያቄ ግልጽ አትደረገም። በተለያየ ቦታ ለምሳሌ ቤን ጃኮብ እስከ 60 ሚሊዮን ፓውንድ ድረስ ሊያቀርብ ይችላል። ከዚህ በተጨማሪ ሌላ ቦታ ላይ ምን እንደማይቻለው 38 ፕላስ 4 ሚሊዮን ፓውንድ ማለት ነው አዶን ፕላሱ 4 እንደዛ ሊያቀርብ ይችላል የሚሉ መረጃዎች አሉ። ብቻ በዚህ ሳምንት ግን ጥያቄው ሊቀርብ እንደሚችል ነው የምጠብቀው። እስቲ ስለ ማቲያስ ፈርናንዴዝ ይለይለታል ብዬ አስባለሁ። ማቲያስ ፈርናንዴዝ በግል ጥቅም ዙሪያ ከማንቸስተር ዩናይትድ ጋር ከስምምነት እንደደረሰ እንግዲህ ታማኝነት የመረጃ ምንጭ ያለው ኢንዲክሊያኑስ በገጹ ላይ ማስነበብ ይችላል ማለት ነው። ተጫዋቹ ማለት ነው የወደፊቱ እንግዲህ የኦልትራፎርድ ኮከብ የመሃል ሜዳ ተጫዋች እንደሚፈልግም አያይዞ ተገልጿል ማለት ነው። ተጫዋቹ ማንቸስተር ዩናይትድን እንግዲህ የመረጠው የአርሰናልና የሪያል ማድሪድን ጥያቄ ውድቅ በማድረግ ነው ማለት ነው። ዩናይትድም ታዲያ በቀጣዮቹ ሰዓታት ውስጥም ለዌስትሃም ማለት ነው ዩፌ ፕሮፖዛል እንግዲህ እንደሚያቀርብ ተገልጿል ማለት ነው። ታዲያ በሚቀጥሉት 48 ሰዓታት ውስጥም ተጫዋቹ እንግዲህ የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ቪዲዮን እናንተ ኮፒ ሊንክ ማድረግ ለዩናይትድ ደጋፊዎች ሼር አድርጉላቸው ማለት ነው። ፎሎ ማድረግ እንዳይረሳ። ይመቻችሁ። ብሬኪንግ ኒውስ ማንቸስተር ዩናይትዶች ማቲያስ ፈርናንዴዝ ለማስፈረም እንቅስቃሴያቸውን አጠናክረው እየቀጠሉ እንደሆነ እየተዘገበ ይገኛል። ታማኙም ዘጋቢ ፋብሪዚዮ ሮማኖ አሁን በዩቲዩብ ገጹ ይዞት እንደወጣው መረጃ መሰረት ከሆነ ማንቸስተር ዩናይትዶች ማቲያስ ፈርናንዴዝ ወኪል ሆነው ጎርዶ ሜንዴዝ ጋር ንግግር በይፋ እንደጀመሩ እየተዘገበ ይገኛል። በዛው ጎኑ ለጎን ደግሞ ለዌስትሃም ዩናይትዶች የመጀመሪያ ጥያቄያቸውን ለማቅረቡ እየሰሩ እንደሆነ እየተዘገበ ይገኛል። አረጋይ ስለ ማቲያስ ፈርናንዴዝ በጣም አስደሳች ዜና ተሰምቷል። ቪዲዮን በቻላችሁ ታቅም ኮፒ ሊንክ፣ ሼር፣ ሪፖስት እርገጡት። የደስታ ቀን ነው። እንዲሁም ለዚህ ቤት አዲስ ከሆናችሁ የፕላስ መለከቱን ተጫኑ። ክለባችን ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ወኪል ጋር ንግግር እንደጀመረ
ሙሉ በሙሉ ተረጋግጧል። እናም ክለባችን ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ሙሉ በሙሉ ወስነው ጨርሷል። እናም ዌስትሃም ከማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ እንደሚፈልግ የታወቀ ነው። ነገር ግን ይህን ዋጋ ዌስትሃሞች የለጠፉት ወደ ሻምፒዮንሺፕ ከመውረዳቸው ወይም ወደ ታችኛ ዲቪዥን ከመውረዳቸው በፊት ነበር። እናም አሁን እንደሚቀንስ ብዙ ክለቦች ተስፋ አድርጓል። እናም ክለባችን ማንቸስተር ዩናይትድ የመጀመሪያ ዙር ጥያቄ ለማቅረብ የተዘጋጀም እንደሆነ ተገልጿል። ጋይስ በጣም አስተሳይ ዜና ነው። ማቲያስ ፈርናንዴዝ ወደ ቲያትር ኦፍ ድሪምስ ከመጣም ያስፈልገን ሁለተኛ ሚድፊልደር ነው እንጂ ሌላ ተጫዋች አያስፈልገን። የምን ኤንደርሰን የምን ቶናሊ ምናምን ማናቸውንም አያስፈልጉን። ማቲያስ ፈርናንዴዝ ምን አይነት ብቃት እንዳለው ሁላችንም የምናውቀው ነው እና ማቲያስ ፈርናንዴዝ ወደ ቲያትር ኦፍ ድሪምስ ከመጣ ሌላ ተጫዋች የሚያስፈልገን አይመስለኝም። ኦፊሻል የሆነ ድርድር ተጀምሯል ነው ምላችሁ። እንግዲህ አካውንታችንን ፎሎ በማድረግ ቪዲዮን ጀምሩ። እንደሚታወቀው ማንቸስተር ዩናይትድ የማቲያስ ፈርናንዴዝን ዝውውር ትኩረት አድርጎ እየሰራበት ወይም ደግሞ እንቅስቃሴ እያደረገ እንደነበር ይታወቃል። አሁን ግን ፋብሪዚዮ ሮማኖ በትዊተር ገጹ እንደተናገረው ከሆነ ኦፊሻል የሆነ ከማቲያስ ፈርናንዴዝ ወኪሎች ጋር ማንቸስተር ዩናይትድ ኦፊሻል ድርድር እንደጀመረና ምናልባት ዛሬ ወይ ነገ ደግሞ ለዌስትሃም የመጀመሪያ ዙር ጥያቄ ሊያቀርብ እንደሚችል እየተዘገበ ይገኛል። አንዳንድ ምንጮች እንደሚዘግቡ ከሆነ የ70 ሚሊዮን ፓውንድ የዝውውር ጥያቄ ለማቲያስ ፈርናንዴዝ ለዌስትሃም ማለት ነው ለክለቡ ሊልክ እንደሆነ ማንቸስተር ዩናይትዶች ከታማኝ ምንጮች አገኘው ብለው እየጠቀሱ እየተናገሩ ይገኛሉ። ስለዚህ ማንቸስተር ኦፊሻል የሆነ ድርድር ከዌስትሃም እና ከተጫዋቹ ወኪል ጋር ጀምሯል ማለት ነው። ያው እንደሚታወቀው አንድ ተጫዋች ካስፈረመ በኋላ አንደኛው ተጫዋች ላይ ትኩረት ሰጥቶ ያን ዝውውር ከጨረሰ በኋላ ነው ማንቸስተር ዩናይትድ ወደ ሌላ ዝውውሮች የሚሄደው። ስለዚህ የማቲያስ ፈርናንዴዝ ዝውውር ጉዳይ በዚህ ሳምንት ሙሉ ለሙሉ ይጠናቀቃል ተብሎ ይጠበቃል። ይህንን ከጨረሰ በኋላ ወይ ሳንድሮ ቶናሊ ወይ ደግሞ አሌክስ ስኮት የበርንማውዙ ተጫዋች ወደ እነሱ ትኩረቱን ሊያዞር ይችላል። እኔ ሞር ፕሮባብሊ ሊሆን የሚችለው ወደ አሌክስ ስኮት ዝውውር ፊታቸውን ያዞራሉ ተብሎ ይታሰባል። ግን ሁለት አማካኝ ማቲያስ ፈርናንዴዝን ከጨረሰ በኋላ ሌላ ሶስተኛ አማካኝ ማንቸስተር ዩናይትድ እንደሚጨምር በእርግጠኝነት መናገር ይቻላል ማለት ነው። እንግዲህ ቀለል ባለ ገንዘብ የማቲያስ ፈርናንዴዝን ዝውውር እንጨርሳለን ብለን እናስባለን። ካልሆነ ደግሞ እኛም ቢሆን እንጋጫለን። ምንም የሚያሳስብ ጉዳይ የለም። ኮፒ ሊንክ፣ ሼር፣ ፖስት ማድረግ እንዳይረሳ። ይመቻችሁ። ሰበር መረጃ፣ ማቲያስ ፈርናንዴዝ የቀዩ ማሊያ መልበሱ ማይቀር እንደሆነ አሁን ላይ መረጆች ያሳያሉ። አርሰናልንም ሆነ ሪያል ማድሪድን ዩናይትድ በማሸነፍ እንግዲህ ማቲያስ ፈርናንዴዝን እንደሚያስፈርም እርግጥ እየሆነ መጥቷል። ማቲያስ ፈርናንዴዝ ከሁለቱም ክለብ በተሻለ ዩናይትድ ነው የሚመርጠው። ጆዜ ሞሪኖ ትንሽ አስቸግረው ነበር። ወኪላቸው አንድ ስለሆነ ተጫዋቹን ወደ ማድሪድ መውሰድ ፈልገው ነበር፣ ግን ቅድሚያ የሚሰጠው ጉዳይ ዩናይትድ እንደሆነ ተረጋግጧል። ስለዚህ የቀዩ ማሊያ መልበሱ ማይቀር ነገር ነው። ዩናይትድም ለዌስትሃም ጥያቄ ለማቅረብ ተዘጋጅቷል። ስለዚህ በቀጣዩ ሳምንት የሆነ አዲስ ነገር እንሰማለን ብዬ አስባለሁ። ማቲያስ ፈርናንዴዝ የዩናይትድ ተጫዋች ነው፣ በእርግጠኝነት ነው የምነግራችሁ። ፎሎ ማድረግ እንዳረሱ። ጊዜው እንደዘገበው የማቲያስ ፈርናንዴዝ ወኪል ከሆነው ሜንዴዝ ጋር ማንቸስተር ዩናይትድ የመጀመሪያ ግንኙነት ማድረግ ጀምሯል። ለዌስትሃምም ኦፈር ለማቅረብ ማንቸስተር ዩናይትድ ዝግጅቱን ጀምሯል። ስለዚህ ዝውውር ምን ሀሳብ አስተያየት አላችሁ? ማንቸስተር ዩናይትድ ወደ 60 ሚሊዮን የሚጠጋ ነው የመጀመሪያ ኦፈሩን የሚያቀርበው። ወደ ድርድር ይገባል ተብሏል። ልጁም ማንቸስተር ዩናይትድ መቀላቀል ብቻ ነው የሚፈልገው። ስለዚህ ዝውውር ምን ሀሳብ አስተያየት አላችሁ? ይሄ ጥሩ ፈራሚ ነው ብዬ አስባለሁ። ቀጣይ ደግሞ አንድ ሁለት ማል ተጫዋቾችን ካስፈረምን ማንቸስተር ዩናይትድ ወደፊት እያለ ይቀጥላል።